በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሥጋውን ደሙን እንደተቀበለ ይሆንለታል ይደረግልኛል በማለት ሰማ። የእመቤታችን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከጳውሎስ ከክርስቶስ ወገኖችም ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸውና አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ሥልጣን ፈጽመው የተወገዙ የተለዩ የሆኑ እኛም የእነሱን ሥልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለም በእውነት የእመቤታችን በዓሏን እንደ ወር ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውን ይመስል ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ለእመቤታችን ስግደት እንደሚገባ 3 ጊዜ እሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ 3 ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላ እንደወጣ ከአንቺ የወጣ እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ ቅዱሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ ተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር ወደ እኔ ጠላት ሔዋን ጸኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናት እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ወይ ሰላምታ ይገባሻል። እኛ ከምንወደው ስም ከሚወደድ ኃጢአታችን አስተስርይልን ለምኝልን ለዘላለሙ አሜን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቁር ወልዳ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምሬ ነው። ሽሬ በምትባል አገር በተከዜ ማዶ ደብረ ማርያም የምትባል አንዲት ቤተ ክርስቲያን ነበረች። በወርኃ ጥር 21 ቀን ብዙ ሕዝብ የእመቤታችንን የዕረፍቷን በዓል ለማክበር የመምህራን ሳቢያ የመምህራን የአባ ፊቅጦርና የአባ ቶማስንም መታሰቢያ ለማድረግ ይሰበሰቡ ነበር። እግዚአብሔርን የሚፈራው እመቤታችንን በብፁዕ ልቦናው የሚወዳት አንድ ካህን በዚያች ደብር ይኖር ነበር። መጽሐፍትን ማንበብን የሚያበዛና ሥራውም ደግ የሆነ ነበር። ካህናት በየፍቅራቸው እንደሚያገለግሉ የካህናት ሥራ ለመስራት ይህች ቀን ተራው ነበረች። የዚያም ካህን ስሙ አስከናፍር ይባል ነበር። እሱ ራሱ አስከናፍር በዚህች ቀን በደገኛው በዓል በቤተ ክርስቲያን ውስጥ ስለ ሥጋው ወደሙ ሥርዓተ ቅዳሴ አነጋገርና መጽሐፍትን ከማንበብ እውቀት ስላነሰኝ አዝኜ ሳለሁ አንደበታቸው የተሳለ መጽሐፍትን የሚያውቁ ብዙ ካህናት ሳሉ በዚች በደገኛ በዓል ከቅድስት ቀደስ ዘንድ በልቦናዬ ለኔስ ዛሬ አይገባኝም አልሁ አለ። የምስጋናዬን ቃልና የአንደበቴን አነጋገር
የሚሰሙ ይስቁብኛልና ይዘብቱብኛል። እኔ ይህንን ሳወጣ ሳወርድ እመቤቴ ማርያም ፈጥና ወደ እኔ መጣ። ወዳጄ ሆይ ዛሬ በቁርባን ላይ ስለሚሆነው ቅዳሴ ሥርዓት ለምን ታዝናለህ አለችኝ። አንተ አንደበታቸው የተሳለው መጻሕፍትንም የሚያውቁ ናቸው ያላቸው እኔን ግን አልወደደሁላቸውም። ወዳጄ ሆይ አንተን ግን ስለ ሕሊናህ ጥራትና ስለ ቅንነትህ ስለ ትሕትናህ እኔም ልጅም ወደናል። ይህንን ብላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ባረከችኝ አለ። የቁርባን ቅዳሴ ከተጨረሰ በኋላ ከዲያቆናትና ከቀሳውስት ጋር በመቅደስ ውስጥ ቡራኬውን ይባርክ ዘንድ ጀመረ። የተሰበሰቡትን ይባርካቸው ዘንድ ሁለተኛ ወደ ውጭ ወጣ። እመቤታችንም በእሱ እጅ የታምራትን ኃይል አደረገች። በእጁ መባረክ የተፈወሱ በሽተኞች ብዙ ናቸው። በንጹሐት እጆቹ ያቆረባቸው ሁሉ በመንግሥተ ሰማያት ወገኖቹ የሆኑ ዘንድ ሁለተኛ ቃል ኪዳን ሰጠችው። ይህንን ሁሉ የተደረገ አምላክን ስለወለደች በድንጋሌ ሥጋ በድንጋሌ ነፍስ ስለጸናች ስለ ክብርት እመቤታችን ፍቅር ብዛት ነው። ልመናዋ ክብሯ የልጇም ቸርነት በሁላችን ላይ ይደር ለዘላለሙ አሜን። በታምረ ማርያም የሰማነውን በእዝነ ልቦናችን ያሳደረብን ተቀደሰውን ቅዳሴ የተሰዋውን መሥዋዕት እግዚአብሔር አምላክ ይቀበልልን፣ ያሳርግልን፣ ጉባኤያችንም ይባርክልን፣ ይቀድስልን። አቡነ ዘበሰማያት ነው።